ብልግና ባለትዳር ከባለትዳር ወንድ ራስ ማርካት ይጠበቃል? OMG ጋይስ ወንዱ ምን እየሆነ ነው? ምንድነው እየተፈጠረ ያለው? እኔ ካቅሜ በላይ ሆኖብኛል። የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። እና በዚህ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔ ከሚደግፉት ቀደም ሲል ያዳመጣችሁት ቪዲዮ ድምጻዊ ቃቂ ተስፋዬ ይባላል። የተለያዩ ነገሮችን በመናገር በመንሱር ጀማል ላይ ጥፋተኛ ሊያስብለው የሚችሉ ነገሮችን ተናግሯል። የተናገራቸው ነገሮች ብንመለከት ባለሀብቶች መንሱርን እርዱት። እቺ ልጅ ቆይ ምን አጥፍታ ነው የታሰረችው? በእናታችሁ እቺ ህንዳዊ ምናምን የምትመስለው አይታችኋታል? ምን አጥፍታ ነው እንዲህ ያማረች የታሰረችው? በእናታችሁ እንዲህ ቆንጆ የሆነ ጥፋተኛስ ብትሆን ከሳሽ አልነበረ እንዴ መታሰር የነበረበት? ጅልኒ በቃ ይዘጋጅልኒ ሻንጣዬ ሚንቀርኝ ሰልግኔ ሳቱቴ ሳታ ገድዮ ላስደስታችሁ። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። በባለፈው ቪዲዮ የተቃወማችሁም የደገፋችሁኝም ሰዎች አላችሁ። ግን የተቃወማችሁኝ ሰዎች የኔን ንግግር የኔን አስተሳሰብ አልተረዳችሁኝም። እንደዛ እኔን መናገራችሁ ተገቢ ነው ብላችሁ ታስባላችሁ? እንዳታስቡ፣ በእውነት እንዳታስቡ። ምንድነው አንደኛ ጥፋቴ ከ18 ዓመት በታች ይሄን ቪዲዮ ባያዩት ይመከራል ማለት ነበረብኝ። ለሱ ሶሪ ብያለሁ። ለማንኛውም በዛሬ ቪዲዮቻችን ራሷ ሊያሾ ደግመዋለች። በእኔ ሙሙ ማንም ምንም አያገባውም ብላ መልስ ሰጥታለች። እሱም ቪዲዮ አሳያችኋለሁ። ሌሎችም አዝናኝ አስተማሪ ቪዲዮዎች ይዤላችሁ ቀርብ ያለው። እንደተለመደው ፋሚሊ ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ምርጥ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ምን አይነት ብልግና ባለትዳር ከባለትዳር ወንድ ራስ ማርካት ይጠበቃል? OMG ጋይስ ወንዱ ምን እየሆነ ነው? ምንድነው እየተፈጠረ ያለው? እኔ ካቅሜ በላይ ሆኖብኛል። እናንተ የምትሉትን በሉ ፍረዱ። እኔ እንጃ። እኔ አዳዲስ ነገሮች እየተላኩብኝ ነውና ሀገራችን እንደዚህ ሆነ እንዴ? እንዲህ ሰው እንዴት ባለገ እንዴ? ምን አይነት ባለጌ ነው ሰውዬ? እስቲ አብረን እንስማ። ኦ ማይ ጋድ። ሰላምቴ ካገባው 3 ዓመት ከ5 ወር ነው። ካገባው ጀምሮ ምንም አልመስለውም። ራት ምሳ እናቱ ጋር ነው የሚበላው። እኔ ስጠብቀው ሲመጣ ትንሽ ትንሽ ነው የሚበላው። እኔም በቃ እተዋለሁ። ቤተሰቦቹ አይወዱኝም። ንብረት ነው የሚያሳስባቸው። ስለ ልጅ ስለ ወደፊት ምንም አያወራኝም እና የቤት ኪራይ ብቻ ነው የሚከፍለው። አስቤዛ ራሱ አይሰጠኝም። እኔ የቤት ዕቃ ነው የሚመስለው። ብታመም ምንም አይመስለውም። እኔ ፍቺ አልወድም፣ ግን አሁን ተቃጠልኩ። እህቴ ደግሞ ከባለቤቷ ጋር ተጣልታ ልጇን ይዛ እቤት ነች። እንዴት ብዬ እቤት እገባለሁ? ብቻ ጨነቀኝ። የሚገርምሽ ባለቤቴ ራሱን በራሱ oh my god I'm sorry to say this guys ራሱን በራሱ ያረካል። ሲቀጥል ደግሞ ለኔ ምንም አይነት ጊዜ የለውም። እኛ ቤት ሲሄድ ለምንድነው ማትወልዱት ይሉኛል። ምን ላድርግ እንግዲህ ሰውዬው ኦሬዲ መንፈስ ሰይጣን ተጸናውቶት እንግዲህ he jars up he makes himself happy ብልግናውን እዛ እንግዲህ ውጭ ያሉትን ሴቶችም እንግዲህ የሚያደርገው ነገር አድርጎ ሊሆን ይችላል። ከዛ በኋላ እሷንም መጥቶ ምንም ነገር አይነካትም። ልጅም የለም ምንም የለም። ወደፊት ህይወት የሚታሰብ ነገርም የለም። ራሱን ያረካል ይላል። እንግዲህ ምን አይነት ብልግና ባለትዳር ከባለትዳር ወንድ ራስ ማርካት ይጠበቃል? እኔ በጣም ካቅሜ በላይ የሆነብኝ ነው ጋይስ። እባካችሁ የምትሏትን በሏት። እህታችንን ጠንክሪ በርቺ። ቤተሰብ ጥሎ አይጥልም፣ የወለደ ጥሎ አይጥልም። እንግዲህ ወደ ቤተሰብሽ ተመልሰሽ ልጅም የለሽም። ስለዚህ ወጥተሽ ገብተሽ ስራ መስራት የምትችይ ይመስለኛል። እና ይሄ ከባድ ሰውዬ ነው። ኦሬዲ ሰይጣን ተጠናውቶታል። እንግዲህ ሚስት አስቀምጦ ከጎን ሳራ አብርሃምና አይሳራ ያርግላችሁ ተብሎ የተዳረ ሰውዬ ሚስት አስቀምጦ ራሱን ያረጋል። እንግዲህ ምን ጉድ ነው ይሄ? አቤት ጌታዬ ሎቱ ስብሐት። በጣም ከባድ ነው። የምትሏትን በሏት። እህቴ አይዞሽ በርቺ፣ ከጎንሽ ነን። እንያያዝ ኮሚኒቲ በምንችለው መንገድ እናገዝሻለን። አይዞሽ። እኔ ትዳር ፍቱ ምናምን የሚለውን ነገር ትዳር ማበረታታት ፍቺ ማበረታታት አይደለም። ግን እንደዚህ አይነት ወንድ እንግዲህ ጉዝ እቺን ድንጋይ አርጎ ያስቀመጣት እንደቃ እንደ ማንኪያና እንደ ሹካ የቆጠራት ሴት ነገ ልጅ ያስፈልጋታል። ነገ አይኗን ባይኗ ማየት ያስፈልጋታል። ስለዚህ በዚህ ባለጌ ጉዳይ ታስራ ቤት ውስጥ መቀመጥ አለባት።
ገና ለገና እህቴ ልጆቿን ይዛ ቤት ገብታለች ብላ ቤተሰብ ጥሎ አይጥልሽም እናቴ። ስለዚህ እንደውም ከዚህ ሰው ጋር አለመውለድሽ በጣም ጥሩ ነገር ነው። ወጣ ገባያሽ ትሰሪያለሽ። ከሱ ጋር ያለሽ ነገር እንዳለ ጥንቅር ብሎ ይቅር። እንደዚህ ጊዜ ግን ሰውነት ረክሶ ገንዘብና ንብረት ውሸት የነገሰበት ጊዜ አለ። ኧረ በስመ አብ። እኔ ሰምቼ አላቅም። ሶሻል ሚዲያው ይሁን ምን ይሁን አላቅም። ብቻ በደንብ ነው በቃ ሰውነት የረከሰው። ሰው ከአንዳንድ የሚያስቀድመው ንብረትና ገንዘብ ብቻ ነው። ህሊና የሚባል ነገር ተትቷል። በዚህ አጋጣሚ እንደዚህ አይነት ቪዲዮ ሊያሾ ወጣብሽ ብላችሁ ለኔ ሰፖርት ለመሆን ምናም ቪዲዮ የምትሰሩ ሰዎች ስታፕ አቁሙ፣ አትስሩ። ምክንያቱም አያስፈልገኝም። ምንም ያጠፋሁት ነውር የለም፣ ምንም ያደረኩት ነገር የለም። ኖርማል ማንንም ሴት የምታረገውን ማንንም ሴት ስትጠጣ ኢንጆይ የምታደርገውን ነገር ነው። ምን ነው ጌመር አንበሳ ለማግኘትና አንድ ጊፍት ለማግኘት ውስጥ ለውስጥ የስንቱን ትዳርና የስንቱን ባል ነው የበጠበጣችሁት እንዴ? አናቃችሁም እንዴ? እሱ አልበቃ ሲላችሁ ደግሞ ራሳችሁን እንደነማሜ ለማሳመር መከራችሁን እያሳያችሁ በሰርጀሪ የምትመጡ አይደላችሁ እንዴ? ከዛም ለምንድን ነው እንደዚህ የምትባሉት ተብላችሁ ስትጠየቁ ከወደደኝ ባልሽ ብላችሁ ደረታችሁን ነፍታችሁ የምትመልሱ ሴቶች አይደላችሁ እንዴ? ከኔ ጋር የምታወሩት ሊያሾ ብላችሁ ልታሸማቀቁ የምትሞክሩት የምሬን እኮ ነው። እግዚአብሔር ምስክሬ ነው። እኔ በጣም የገረመኝን ነገር ነው መነግራችሁ እንዴ። ባልሽ እኔን አይቶ ከሻፈደ ምን ይደረግ እንግዲህ ብላችሁ ደረታችሁን ነፍታችሁ የምትመሰክሩ ሴቶች፣ ጊፍት ለመለቃቀም አንዴ እንትናችሁን እያሰራችሁ የምትመጡ ሴቶች፣ በዚህ ደረጃ የበታችነት ስሜት ተሰምታችሁ ሊያሾ ልታሸማቀቁ ስትሞክሩ ታሳፍራላችሁ። አሁንም ነው የምነግርሽ፣ የኔ ቪዲዮ አንድም ቀን አሳፍሮኝ አያውቅም። ታፍራለሽ ብለሽ አስበሽ ከሆነ መቼም የማላፍር ሴት ነኝ። እግዚአብሔር ምስክሬ ነው። መቼም ማለት ነው መቼም ይሄ ምንም በአደባባይ ወጥቶ ይቅርታ የሚያስጠይቅ ቪዲዮም አይደለም። ለምንድን ነው የምጠይቀው? ምን ስላረኩ ነው ይቅርታ የምጠይቀው እንዴ? ምን ስላረኩኝ እስኪ ንገረኝ። ለምንድን ነው ወጥቼ ይቅርታ የምጠይቀው? ለማን? በቤቴ በራሴ አካውንት የተቀረጸ ቪዲዮ ስለተለቀቀ መተው ኮመንት ስለሰጡ ቪዲዮ ስለሰሩበት ስላወሩ ነው ይቅርታ የምጠይቀው ማለት? አልገባኝም። እንደዚህ አትበሉኝ። ብልግና ኖርማል ነው። የኔ ፍቅር ኖርማል ነው። ኖርማል መስደብን መጥላትን መናገርን ትችላላችሁ፣ ግን በዚህ ደረጃ አስመሳይ አትሁኑ። በዚህ ደረጃ የሴት ልጅ ውድቀት ክፋት አትመኝቱ። ሊያሾ እንደዚህ ብላ፣ ሊያሾ እንደዚህ አድርጋ የፈለኩትን ባደርግ ይዤ ታገኘቼ ነው እንጂ ነገርኳችሁ። ሳሎን ሁኜ አይደለም፣ ሁኜ ያልሆንኩትን ሁኜ አይደለም፣ ኑሬ ነው። ላይፌን አጣጥሜ ነው። የተሻለ ነገር ኑሬ ነው፣ አድርጌ ነው። ስለዚህ በኔ ህይወት አትናደዱ። እስኪ እዩ እስኪ ጋይስ፣ እኔ ማርያምን እኔ ሰው ግን በቃ እኔ እኮ በግልጽ እኮ ነው። ስሰክር እግሬን ሰቅዬ ነው የምጠጣው። ማንም ይነግራቸዋል። ማንንም አልሰማም። እንኳን አይደለም መንግስት አልሰማም። ስሰክር ሀቅ ስነግራችሁ ማንንም አላዳምጥም። ባናትሽ ትተካያለሽ። ማንሽ በእንደዚህ አይነት ጉዳይ እኔን ለማሸማቀቅ አትሞክሩ። እሷ እንደዚህ አድርጋ እሷ ትርክ ላይ ምናምን ባናትሽ ተተካይ። ምን አገባሽ? ምን አባታችሁ አገባችሁ? ምን አባታችሁ አገባችኋል? እንዲህ አይነት ቪዲዮ በእኔ እይታ በእኔ አስተሳሰብ መቼም ኖርማል ሊሆን አይችልም እንዴ። ይሄ ቪዲዮ ኖርማል ከተባለ ምኑ ነው ነውር ታዲያ? በፊት ሴት ልጅ ውጪ ራሷ አትበላም ነበረ፣ ቤቷ ነበር የምትበላው። ከቅርብ ጊዜያት ጀምሮ እኮ ነው ውጪ መብላት የጀመረችው አይደል እንዴ? እኔ እንደዛ ነው ማቀው እንዴ። እሷ ቂጤን ሰቅዬ ምናምን። አሁን ሴት ልጅ ባንኮኒ ላይ ቁጭ ብላ ስትጠጣ ስትሰክር አስቡት። እኔ እንደዚህ አይነት እህት ብትኖረኝ እህትነቷን እክዳለሁ እንጂ መቼም እኔ የእሷ ወንድም ነው ልባል አልችልም በታሪክ እንዴ። ምን እያደረጋችሁ ነው? ምንድነው እንደምታስበው አይደለም። ክርና መርፌ ሆናችሁ ነው እንደምታስበው አይደለም። እንዴ አውጣው። ምንም የምታስረጅ ነገር የለም። ጭራሽ ባልጋዬ ላይ በገዛ ቤቴ ወንድ ይዘሽ ትመጫለሽ። ይህንን የጎፈጠጠ ሰውዬ ምንድነው? ምንድነው 15 ሚሊዮን አካውንቴ ላይ ገብቶ ነው እኮ። ምንድነው እሱ ያስገባል? ምን ትዳሬን እየገዛኸኝ መሆኑ ነው? ግን ደግሞ እንትን በሉ፣ እርጎ አለላችሁ፣ ፍሪጅ ውስጥ አለላችሁ። አንቺ አታስቸግሪው ጨምላቅ። እንትን በሉ፣ መሳቢያ ውስጥ እኮ አያስፈልጋችሁ። ውለዱ፣ ክበዱ። አንቺ ማር ነሽ። ድሮም ለይቼ መርጬ ያገኘው
በጣም የሚገርም የእናቴ ታለንት አለና ከድሮም ልጆኜ ጀምሮ ሳይው ይገርመኝ ነበር ማለት ነው። ምንድነው እሱ ሸረሪት የሸናችባቸው ሰዎች እንዲህ ሲቆስሉ ምናምን አብሽ ታረግና ጧት ላይ በብዛት 4 ሰዓት ላይ ምናምን ፀሐይ ስትወጣ አብሽን እጇ ላይ አድርጋ እንዲህ ትመታና ከእጇ ላይ ሸረሪት ድር ነው እንደዚህ የሚወጣው ማለት ነው። እና ሄዶ ቁስሉ ያለበት ቦታ ላይ ሸፍነውና ይደርቃል። የሚገርማችሁ በ7 ቀን አይ ቲንክ በ3 ቀን ነው 7 ቀን እንደዛ ይመስለኛል ይደርቃልና ይሄን የምታውቁ ሰዎች አላችሁ ወይ? ያላቅም የእናቴን ስለማይ ይገርመኛል በጣምና እስኪ ከተመቻችሁ ላይክ ሼር በማድረግ የሚገርም ጥበብ ነው ማለት እኔ አሁን አይቻላቅ። ይሄ የሸረሪት ድር ከላይ አንስተው ጆሮ ላይ ያረጉት እኮ ነው የሚመስለው። እንዲህ የተጨበጨበ ቁስል የሚድን ከሆነ በጣም የሚገርም ነው። በቴዲ አፍሮ ላይ ሰሞኑን ጫጫታ እየሰማው ነው። ቴዲ አፍሮ አርቲስት ነው። ስለ ሁሉም ነገር ነው እኛ ቤት የሚዘገበው። እንደምታዩት ቴዲ አፍሮ አርቲስት ነው። አንዳንድ ሙስሊም ወንድምና እህቶች በቴዲ አፍሮ ላይ በጣም እስራኤል በመሄዱ ቀውጢ አድርገውታል። ቀውጢ አድርገው ይሄ ፍልስጤምን እና እስራኤልን ብሎ የዘፈነው ዘፈን አስታራቂ መስሎ ምን ብሎ የነበረውን ውሃ ቸልሶበታል። ትክክለኛ አላረግም እያሉ ቪዲዮ ሲሰሩ ነበር። ምን ጊዜም አንዳንዴ ማስተዋል የሚጎለው ሰው ሁሉንም ነገር አያይም። ማኝዚ ደግሞ እግዚአብሔር በትንሹ በሰጣት ጥበብ ዮኒ ማኛ በደንብ አድርጎ ሁሉን ያየዋል። ልጠይቃችሁ፣ ዱባይ የሙስሊሞች ሀገር ነው ወይስ ክርስቲያኖች ነው? ዱባይ ላይ ቴዲ አፍሮ መጀመሪያ የሄደው ዱባይ ላይ ነው። ዱባይ የአረቦች ነው ወይም የሙስሊሞች ሀገር ነው። የሙስሊሞች ሀገር ሄዶ ኮንሰርት ሲያዘጋጅ አንድም ክርስቲያን ሲንጫጫ አልሰማው። አንድም ክርስቲያን እንዴት ዱባይ ቴዲ አፍሮ ይሄዳል? ዱባይ ላይ ሄዶ የሙስሊም ሀገር ላይ ሄዶ እስራኤልን የሚጠሉ ሰዎች ጋር ሄዶ እንዴት ያደርጋል ተብሎ አልተነገረም። አላላችሁ ማለት ለምንድን ነው ማስተዋል የተሳናችሁ? ማስተዋል ሲሳነ ማየት ሲሳነ ምን ታረጋለህ? ዝም ብለህ ታወራለህ። ስለዚህ ቴዲ አፍሮ ዱባይ ላይ ኮንሰርት ሲያደርግ አንድም የተንጫጫ ሙስሊም አላየውም። አንድም ሙስሊም ይሄ ቴዲ አፍሮ ማለት እያለ ሲናገር አልሰማንም። በትልቁ ነው ዱባይ ያሉትም በሙሉ ኮንሰርቱን ተከታትለው በጥሩ ነገር አሳለፉ። አሁን ደግሞ እስራኤል መጥቶ ኮንሰርት አዘጋጀ። ምንድነው ያንጫጫችሁ? ለምን መሰላችሁ? ማስተዋል ስለማትችሉ። ለተንጫጫችሁት ነው፣ ለሙሉ ሙስሊም ሳይሆን ለተንጫጫችሁት። ቴዲ አፍሮ ዱባይ ላይ አረቦች ላይ መጀመሪያ አረብ ሀገር ሄዶ ይሄን ነገር ሲያደርገው ካልተንጫጫ እስራኤል ሲሄድ የሚያንጫጫ ጉዳይ ሊኖር አይገባም ባይ ነኝ። በአርቱ ቴዲ አፍሮ ጎበዝ ነው፣ አርት ይችላል። እግዚአብሔር ግን ፈቅዶለት ቴዲያችን የኦርቶዶክስ ዘማሪ ቢሆንልኝ ደስ ይለኛል። አርቲስት ነው። የኦርቶዶክስ ዘማሪ ቢሆንልኝ ግን ደስታዬን አልችልም። ከገጣሚ ጓደኛሞች አንዱ እርጥብ ለብቻው ሲበላ እስኪ እንየው። ሰላም እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል፣ ፊት እርጥብ እንዳላወስክ። መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይላጭ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ። ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። ሁለት እርጥብ ያወዳጃቸው ጓደኛሞች የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናት ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናት። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን እየዞርን ሰው ጠይቃለን፣ መንገድ ላይ ምናምን ሰው ጠይቃለን። ችግር የለውም አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም ማን አለ እዚህ? ምንድነው? ለምን እንደምታስቸግራት? ምን አገባ? ማረን ያስቸግረሽ መስሎኝ ነው። መግደረደር አይቻልም እንዴ? እንዲህ ነው እንደምትደረደሪ? ንዳ በቃ አንተ ዝም ብለህ ምንድነው የምትለው? እጅናታልኝ። ኧረ አንቺ ችግር የለውም ምን ሆነሽ ነው እንዴ? ችግር አንተ ምን ልታሳድረው ነው እንዴ? እጅን እንደ አንተ ምን አገባህ? እስኪ እንካ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ፣ እጅን አምጣ። ዞር ብለና በእናትህ
ምን እንደምታየው ጉዴ ዘመኑ ከፍቷል። በ10 ብር ዞር ዞር ብለና የመቼ ቪዲዮ ነው እንዴ? ያዲክ ሲገባ ነው የሚገርማችሁ። እኔ ራይድ ሰራ ነበርና ናይት ነው ብዙ ጊዜ የምሰራው፣ ለሊት ምናምን እሰራለሁ በደንብ። የሆነ ሰዓት ላይ የት ነው ቦሌ አንድ ሰው ጫንኩኝ። ከዛ ይዤው እየሄድኩኝ ወደ ሀያት ነበር መሰለኝ የሚሄደው። ብቻ በቺቺኒ አርገን እንሂድ ብሎኝ እየሄድን ከዛ በቃ አስጨነቀኝ። ሴት በእናት አገናኝ ምናምን በእናት በቃ ልመና እግሬ ስር መደፋት ነው የቀረው። አረ ሰውዬ ተው እባክህ። ደግሞ ምን ያህላል አንድ አይኑ የጠፋ ነው ምናምን የሆነ በቃ የሚጨንቅ ነገር አለ አይደል? ሪስክ ያለው ስራ ነው የኛ ባይዘው። ለሊት ላይ በጣም እንኳን ለሊት አይደለም ቀንም በጣም ሪስክ ሆኗል ራይድ ስራ። እና 22 ምኑ ጋር ነበረ ጌታውን በሻ አካባቢ ጋር ግን ውረድልኝ አልኩት። ተገላገልኩኝና እኔም ወደ ስራዬ ቀጠልኩኝ። እና በዚህ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉት እንዴ መንሱር ጀማል ጋር ሄደ ምንድን ነው የገጠመው? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለሀብት ነው ምናምን ተብዬ በቃ እኔ ትልቅ ባለሀብት ጋር ሄድኩ ነው። እሺ ከዛ ብደውልልህ ረቢ ኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው ደረሱ። በነገራችን ላይ ስለ እኩልነት ስናወራ በህገ መንግስታችን በፊት በተደረገው መሰረት ባለሀብት ሆነ ደሃ፣ ነጭ ሆነ ጥቁር ማንም ሲበደል እኩል ድምፅ በመሆን ነው። ደጉላው ነኝ። ቀደም ሲል ያዳመጣችሁት ቪዲዮ ድምፃዊ ቃቂ ተስፋዬ ይባላል። የተለያዩ ነገሮችን በመናገር በመንሱር ጀማል ላይ ጥፋተኛ ሊያስብለው የሚችሉ ነገሮችን ተናግሯል። የተናገራቸው ነገሮች ብንመለከት ባለሀብቶች መንሱርን እርዱት፣ መንሱር ጀማል ባለሀብት አይደለም ቲክቶከር ነው በማለት ስም ማጥፋትና የሐሰት ሐሜትን ተናግሯል። እነዚህ ነገሮች በፍትሐ ብሔርም በወንጀልም የህግ ተጠያቂነት የሚያስከትሉ ነገሮች መሆኑን አርቲስቱ ማወቅ አለበት። በሀገራችን የወንጀል ህግ አንቀጽ 618 ላይ በግልጽ እንደተመለከተው አንድ ሰው ስለ ሌላ ሰው እንዲህ ያለ ነገር አድርጓል በማለት ሐሰት ሐሜት ማድረግ በወንጀል እንደሚያስጠይቅ ተደንቆ ይገኛል። ከዚህም ባሻገር በፍትሐ ብሔር ህጋችንም አንድ ሰው ያለው መልካም ስምና ዝና እንዲወሰድበት፣ እንዲጠላ፣ እንዲዋረድና እንዲሳቅበት ለሶስተኛ ወገን ስም የማጥፋት ንግግር ያደረገ ሰው በፍትሐ ብሔር ጥፋተኛ ሊባል እንደሚችል ተደንቆ ይገኛል። ስለሆነ ይህንን ንግግር ያደረገው አርቲስት ይህንን ሀሳብ ያቀረበው ሚዲያም መንሱር ጀማልን በግልጽ ይቅርታ ሊጠይቁት ይገባል። ይህ ካልሆነ መንሱር ጀማል ጉዳዩን ወደ ፍርድ ቤት ቢወስደው ሁለቱም ተጠያቂነት ሊያስከትል የሚችል ነገር አድርገዋል። ጠበቃ ደጉላው ግን በጣም ነው የሚደብረው በእውነት። አሁን አንተ ማቀሳሰር ነው መንሱርን እንዲከስ እያደረግከው ነው። ይደብራል በእውነት። ልክ አልሰራህም። መርማሪ ሆነ ከክራሽ ጋር ስትመደብ ሮዝመሪ 6 መርማሪ ስንዱ ነኝ ዘገጁ አብቶ ከነፈልሽ ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ቆራ ላይሽ ተገድጄ ወይ ቡስ ዛሬም እየተንከረፈፍክ ነው አይደለ? አረ ቦታዬ ላይ ነኝ እኔ ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ትሰማኛለህ? ልክ እንደባለፈው ምስጠተ ስጋ ላይ ሆነ የሚሽን ፌል ቢያደርግ ወየውልህ። አረ በዛ በሚያምረው ሽንጧ አዎ ልክ እንደ ሐረር ሰንጋ ስጋ ወዝቦዝ በሆነው ከንፈሯ አዎ ቡስ የተሳለ እስኪመስል ድረስ ጉጭ ባለው ደረቷ እሱ ራሱ ተመሰጠ። ተጠርጣሪው አምልጥና አንተ እንግዲህ ልጅ አረ እኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ፣ በእኔ በኩል ሬዲ ነኝ። ይምጣ፣ እየጠበኩት ነው። በቃ መርማሪ ጆጆ ያዘው እንዳመልጥ ያዘው። ቦስ በእጅ አስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተ በተጠርጣሪው ፋንታ ባልደረባህን አጠመድክ አይደለ? እኔ አላማ ምንድነው ታዲያ ቦስ? ቴምር እንደምን ሰላም ነህ? እንዴት ነህ? ባለፈው የነገርኩህ የመኪናውን ኢንሹራንስ ጠይቃትና ደውለህ በማስታወስ ያንተን ምን ሆነሽ ነው? ይቅርታ
የመኪናው ኢንሹራንስ ያልኩህን ጠይቃትና መልሱን እንድትነግረኝ ወይንሸት አንቺ ያምሻል ምን ነን ስንት ጊዜ ነው የምነግርሽ ምን ነን እንዴ ለሰው መልእክት እየሰጠው ነው እንዴ እና እኔ ምን አደረኩኝ ቴምር አሁን እኮ እዚህ ቅድስት እየረበሸችኝ እኮ ነው አዳምጠኝ በደንብ በእናትህ የመኪናውን ቢቶዋ ደውልላትና ዋጋውንም የቢቶዋ ኮባም መኪፍም ደውልና መልሱን ንገረኝ ወይንሸት እንዴ አባቷን ልታሳብደው ነው እቺ ልጅ አሁን ማሳያችሁ ስንፈተ vlog ነው ማሳያችሁ የዛሬው ውላችን ከጓደኞች ጋር ፈታ አለን ካሉም በኋላ ፈታ ብለን እንግዲህ ጓደኞቹን ቻው እንገናኛለን አልኩት ከዛ ጉዞ ጀመርኩኝ በቃ ጉዞ ጀመርኩኝ ጉዞ የእግር ጉዞ ነው ከዛ ባጃጆች ስለነበሩ መኪናዎች ስለነበሩ ካሳለፍኩኝ በኋላ እኔም ማለፍ ጀመርኩኝ ጉዞ ጀመርኩኝ ደከመን ቢሆንም ግን ደርሶ ጀመርኩ ቁጥር 2 ኮፍ ደረስኩኝ ከዛ እንግዲህ ቤት ጥቅጥቅ ያሉ ሰዎች ነበር ከዛ አልፈራው ቀጥታ መጣው ከዛ ቦታ መርጬ ቁጭ አልኩኝ ከዛ ሰከንድ ሳልቆይ አስተናጋጆች መጡና ምን ልታዘዝ ቡና አልኩት አረ አስተናጋጆች ፍጥነት አይቆዩም ሰው መያዝ ይችላል ከስተመር መያዝ ይችላል ምርጥ ደንበኞች ናቸው አልኩት ከዛ ቡና ለመጠጣት ጋጋው ከዛ ቀዳች ቡና እንግዲህ አማሰልኩኝ ከዛ በሱካር ነውና ቡና የምጠጣው ሱካሩን ቡና ካማሰልኩኝ በኋላ ከዛ ቡና ጠጣው አቤት ቡና ሳም ኦርጋኒክ ቡና ነው ይለያል እንደምንም ያው ጨርሰናል ግን ይቅርታ በጣም ይቅርታ ይሄንን ቪዲዮ ስላመጣሁት የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል ድምጻዊው ሴት ልጅ በፍቅር አታብድም በማለት ይናገራል ምክንያቱም ሲያስቀምጥም ሰው አታፈቅርም ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው ብር ቁመና እና ደህንነት ይሄ ነው ዋና መለኪያዋ ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም አትልፋ ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም ምናልባት መውለድ የልጅ ፍላጎት ብቻ እንጂ በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል የድምጻዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው በሐሳቡስ ምን ያህሎቻችሁ ትስማማላችሁ አሁን ላይ ከወንድና ከሴት ብዛት ያለው ሴት ነው እንደሚባለው ከሆነ ማለት ነውና እንዴት ነው ነገሩ ከነዛ ወንዶች ውስጥ ምን ያህል ነው ሀብታሙ ጥቂት ሀብታም እኮ ቢኖር ነው ሴቶች ደግሞ የምትፈልጉት መኪና ያለው ቤት ያለው ንብረት ካምፓኒ ምናምን የሚሉት ነገሮች በስተዋሉ በሴቶች በኩልና ይሄንን ነገር ካጣችሁ ላታገቡ ነው ወይኔ በላቸው ስሚኝማ ማማ ልሄድ ነው ወደ አዳማ አንቺው ነሽ የኔ አላማ ታውቂያለሽ እንዳሉኝ ብዙ ገገማ አንተ ያማት እስከመለስ ሆነሽ ጠብቂኝ ስግማ አረ ኢትዮጵያ ውስጥ ድቃላ በስቷል እግዚአብሔርን ድቃላ በስቷል ለነገሩ እንደነዚህ አይነት ወንዶች ባሉበት እንዴት መስፈርት አታበዙ
እቺ ልጅ ቆይ ምን አጥፍታ ነው የታሰረችው? በእናታችሁ እቺ ህንዳዊ ምናምን የምትመስለው አይታችኋታል? ምን አጥፍታ ነው እንዲህ ያማረች የታሰረችው? በእናታችሁ እንዲህ ቆንጅዬ ሆና በጥፋተኛስ ብትሆን ከሳሽ አልነበረ እንዴ መታሰር የነበረበት? እንዴት መታ ነው የታሰረችው? ምንድነው ያጠፋችው? ህግ የለም እንዴ? ምንድነው? ልጅቷ እኮ ታምራለች። እንዴት ዝም ብሎ ወስዶ ማሰር አለ እንዴ? ምን ያህል አመት የተፈረደባት? እሺ ምን ያህል አመት ነው የታሰረችው? ከ20 አመት በታች ከሆነ እኔ ለመቀጣት ዝግጁ ነኝ። የምሬን ነው፣ ዝግጁ ነኝ። ከ20 አመት በታች ከታሰረች ማለት ነው። ቀለል ያለ የሞት ፍርድም ከሆነ የአመት ከ3 ወር ምናምን ችግር የለውም፣ እሞትላታለሁ። እንደ እህቴ ያለች ሴት ያለ ኃጢያቷ ፋውል ብትሰራም ያለ ወንጀሏ ታስራ እንደዚህ ደስታ ሲናፍቃት ማየት አልችልም። እሷ ናት በነገራችን ላይ ከሷ ውጭ ያሉትን በሙሉ ካየ ኡጋንዳ ቂሊንጦ ነው የሚመስለው። እንዳለ ጥቁር እንዴ! ምን ግራ ገባኝ እናንተ። የሴት ልጅ ለካስ ያለ ሜካፕ ሁሉም ሴት ወንድማችን ናት። በፈጣሪ ስም ሁሉም ሴት ወንድማችን የአዳም ዘር ናት ለካስ ሴት ልጅ በሙሉ። መንታ እኮ ነው ምን መስለው። እንደው እኛ ነን ሜካፕ የተሰራን ምናምን ምን መስለው እንዴ! እድሜ ለያሬድ እጅ ይባረክ። ጉዳቸውን ባያሳየንማ በቃ ጉድ ነበር። ያሬድ ግን በጣም አሪፍ ስራ ነው የሰራው። እስር ቤት ሄደ ታሳሪን ማዝናናት መቻል ማለት በጣም ቀላል ነገር አይደለም፣ ትልቅ ነገር ነው። የሆነ ግቢ ውስጥ ታጥሮበት የተቀመጠን ሰው ማዝናናት መቻል ሌላ ቦታ የትም ከምትሄድ ዱባይ ከምትሄድ እስራኤል ሄደ ኮንሰርት ምናምን ከምታዘጋጅ በጣም በጎና መልካም ስራ ነው ብዬ ነው ማስበው። ያሬዶ ተባረክ፣ አሪፍ ነው፣ በጣም አሪፍ ሰርታል። ጅልኒ በቃ ይዘጋጅልኒ ሻንጣዬ ሚን ቀሪኝ ሰልግኔ ሳቱቴ ሳታምብዬ ደራምብዬ ምንሰራለው ባዛይ ጉኖን እስካምብዬ እዛው ልጂ እዛምብኖ በመጣው ፍቅሬ እዚህ ቪዲዮ ላይ የተሰጠውን ኮሜንት ላንብብላችሁ። የሚለው ነገር እሱም እኛም ሳይገባን የፈመሰ ሰው። እሺ ሁለተኛ፣ አንተ ውስጥ ላይ የታመቀ ችሎታ አለክ፣ ገድዬው ላስደስታችሁ። ወይኔ በዚህ ልጅ የተነሳ የዘፈኖቹ ሊሪክስ ጠፉብኝ። እሺ ትንሽ ከቆየ የራሱ ቋንቋ ይፈጥራል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያግኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።